ሙስሊም ምንድነው የሚለውን ነገር ማወቅ ፈለግኩኝና ለምንድነው የምጠላው ራሴንም ጠየቅኩኝ። እኔ ራሴ የሆነ እምነት አለኝ፣ ነገር ግን ሌላውን የምጠላበት ምክንያት ምንድነው የሚለውን ነገር ራሴን መጠየቅ ጀመርኩኝና ከሚገርምሽ አንድ ቤተክርስቲያን ውስጥ ሰንበት ተማሪ ነበርኩኝ። እንዘምራለን፣ ማታ ማታ ጉባኤ አለ። ጉባኤው ላይ ራሱ እሳተፋለሁ። ማታ ማታ ትምህርት አለ። ያው ትምህርቱን እንማራለን እና ሰንበት ተማሪ ነው። በዛ ሰንበት ተማሪ ውስጥ ሆነን ግን አንድም ቀን በዚህ ጉዳይ ላይ እኔ ጠይቄ የማላቅም፣ ግን ተነስቶ ማያቅም፣ ግን ሁሌ ጥያቄ የሚፈጥርብኝ ነገር አለ። ለምንድነው የምጠላውን ነገር ባቀው ምናምን ብዬ የሚል ውስጤ ነበረ። ብዙ ጥያቄዎች ነበሩ በውስጤ። ግን እነዛ ማድረግ የምችልበት አህዋል ላይ አልነበርኩኝ በሰዓቱ። ልጅነትም አለ፣ ትምህርት ቤት አለ፣ ቤተሰብ አለ ምናምን እና እዛ ውስጥ መግባትም አልፈለግኩኝም። ግን ሁሌ ጥያቄ የሚፈጥርብኝ ነገር ነበረ እና ምንም አይነት ጓደኛ የለኝም። ሙስሊም አልቀርብም ነበረ ልልሽ ፈልጌ ነው። ስቴፕ 2 ጥያቄ ሽንቀጤ እና ደግሞ ኒድ ይገርም ነው። ከዛ ዲፕ የሆነ አንደርስታንዲንግ ከሌለበት ቦታ ኦኬ እየተደነኩኝ የዛሬው የሚገርም ጨዋታን ያዝ ነው እና ታፕታፕ ሼር ኮፒ ሊንክ አድርጉ ማለት ይህን የመሰለ እንትን ሌሎችም ሰዎች ሚስ ባያደርጉት አሪፍ ይመስለኛል። የታችን የሱዛን ታሪክ ያው የሚገርም ነው እና ሰው እንደ ልጅነትሽ ሰንበት ትምህርት ቤት ሄጃለሽ? ግዕዝ ተምረሻል ወይ? ሙሉ አስተምሮቱን ስለነበርሽበት አስተምሮ በደንብ ታውቂው ነበረ ወይ የሚለውን እስከ ተወሰነ እድሜሽ ደግሞ የራስሽንስ ህይወት እስከ ሃይ ስኩልም ጓደኞች ካልነበሩሽ ምስ በእውቀት በዛ እውቀት ላይ ምን ያህል ሄድሽበት፣ በዛኛው አስተምሮት ላይ ምንስ ያህል ሄደሽበታል? እስከ ጉርምስናሽ ያለውን ህይወትሽን ደግሞ እንያል። መርሃባ በሰዓቱ የነበረበት ማታ ማታ ላይ ጉባኤ እንማራለን እንጂ ያው ከዛ በተረፈ ጉባኤውን የምንጠብቀው ሰንበት ተማሪዎች ዘማሪዎች ስለሆነ ልክ ማታ ማታ ጉባኤ ሲቀርብ እኛ መዝሙር አቅራቢዎች ነን፣ ውስጥ ነው የምንቀመጠው። ገብቶሻል? ደጅ ላይ ጉባኤ ይሰጣል። ማታ ማታ እኛ ውስጥ እንቀመጣለን። ልክ የመዝሙር ሰዓት ሲደርስ ወተን እንዘምራለን ማለት ነው። ነገር ግን እንደዛ ማንም በሌለበት ሰዓት ላይ በነበረበት ሲቹዌሽን ጠልቄ ስለ እምነቱ እውነት ለመናገር ከሆነ ከቤተሰብ ይዤ የመጣሁት እንጂ ምንም እውቀት አልነበረኝም። ሰንበት ትምህርት ቤቱንም መዘመሩን ስለምወደው ብቻ ነው ስዘምር የነበረው። ምንም አይነት እውቀት የለኝም። ግን ውስጤ ለሚመላለሱ በዛው እምነት ውስጥ በነበርኩበት እምነት ውስጥ ግን በጣም የሚመላለሱ ጥያቄዎች ግን ነበሩ። ገብቶሻል አይደል? ግን እዛ ላይ ግዕዝ ተምረሻለሁ? ነው አልተማርኩም። ከቤተሰብ ሁላቸውም ደካማ ናቸው ስልሽ እነሱም ከቤተሰብ ወርሶ ያመጡት እምነት ተከትለውት ይዘውት መጡ እንጂ እዛ ቦታ ላይ ስለ መጽሐፍ ቅዱስም ሆነ ስለ ቤተ እምነቱ ምንም አይነት እውቀት ያለው ቤተሰብ ጋር አልነበርኩኝ። እኔም ቢሆን በዛ ላይ ይዤ የመጣሁትን ነው እያራመድኩ የሄድኩት እንጂ እውቀቱ አልነበረኝም እውነት ለመናገር ከሆነ። ነገር ግን ከዛ በኋላ ግን ያለውን ነገር ለማወቅ ነው የጣርኩት እንጂ በሰዓቱ የነበረኝ እንትን ይሄን ያህል እውቀቱ አልነበረኝም እውነት ለመናገር ከሆነ። ቀጥይ። የሚገርም ነው። ኦኬ ሰው በዛ መሀል ጥያቄዎችሽን እንያቸው። ምን ይመስልሻል? ምን አይነት እንደው ከዛው ሰዓት ላይ ወደዚህኛው ከመምጣትሽ በፊት እዛው ሆነሽ የምትረጃቸው የጠየቅሻቸው አካላት ነበሩ ወይ? ሲክ ያደረግሽው ኖሌጅ ከቤተሰብ ሊሆን ይችላል፣ የሚደረጉት ድርጊቶች ሊሆን ይችላል፣ ፕራክቲሶቹ ወይ ቃላቶቹ ወይ አስተምሮቶቹ በአንቺ በዛን ሰዓት በነበርሽው ያቀረብሽላቸው ነገሮች ነበሩ ወይ? ለቤተሰብም ሊሆን ይችላል፣ ለእምነቱ አካላት። ኦኬ በሰዓቱ የነበረኝ ጥያቄ ብዬ የምለው ውስጥ የሚፈጠሩ ነገሮች ነበሩ። ያኔ አሁን ሙስሊም እጠላለሁ ብዬሻለሁ እና እነሱ ያመልኩት የነበረውን እምነት ምን እንደሆነ ማወቅ ፈልግ ነበረ በመጀመሪያ ደረጃ። የራሴ እምነት ውስጥ ደግሞ ጥያቄ የሚከትብኝ ነገሮች አሉ እና በዚህ አጋጣሚ አንድ ሰው ነበረ፣ የቅርብ ሰው ነው። አንዳንዴ እንደዚህ ያመጣና እንትን በሰዓቱ በነበረበት ሚሞሪ ላይ ተጭኖ የኡስታዝ ሶሪ ስሙ ጠፋብኝ፣ የዳዋ አስተማሪ አስታውሱኝ፣ ኡስታዝ
ኖ ኑሮ አይደለም። ትልቅ መጽሐፍ ቅዱስንና ቁርአንን የሚያነጻጽረውን ነቢል ጥራልኝ። ኡስታዝ አቡ ሀይደር ነው። አቡ ሀይደር አይዋ። አቡ ሀይደርን በጣም የሚከታተል ሰው ነበረ እና ያንን ሼር ተደረግኩኝ ማለት ነው። ያንን ሼር ስደረግ ማዳመጥ ጀመርኩኝ ጆሮ ሰጥቼ። ከዛ እያዳመጥኩኝ ስመጣ በጣም ያኔ መጀመሪያ ላይ ስሰማው ጥላቻ ነበር የመሰለኝ። ያኔ ሙስሊም ላይ ማነው ክርስቲያን ላይ ጥላቻ ስላለው ነው እንደዛ ብለው የሚለው ነገር እንደዛ ነበር የገባኝ እኔ ማለት ነው። ግን የሆነ ጊዜ ላይ ለምን ጆሮ ሰጥቼ አላዳምጥም ብዬ ወደ ራሴ ተመለስኩኝና አቡ ሀይደርን እንዳለ ቂሳውን ሰው ሼር አድርጎልኝ በሚሞሪ ተጭኖ ተሰጠኝ። ማዳመጥ ጀመርኩ። ከዛ እዛ ላይ ያሉትን ነገሮች በጠቅላላ ምን ማድረግ ጀመርኩኝ። በሰዓቱ እጄ ለመጽሐፍ ቅዱስ የለም እና ካወቃችሁ 80 አሐዱ የሚባል መጽሐፍ ቅዱስ ነው በክርስትና ኦሪጂናል ነው ብሎ የሚታመነው መጽሐፍ ቅዱስ እና አንድ ጴንጤ ጓደኛ ነበረች። እሷ ጋር ሄጄ ያንን መጽሐፍ ቅዱስ ተቀበልኳት። ምክንያቱም አቡ ሀይደር የሚያስተምራቸው ትምህርቶች እንዳለ ከመጽሐፍ ቅዱስ እየጠቀሰ ስለሆነ ማለት ነው። እውነትም እሱ የሚናገራቸው ነገሮች በትክክል እዛ ውስጥ አሉ ነው ወይንስ እሱ እያጥላላ ነው ክርስትናን ብዬ ያንን 80 አሐዱ መጽሐፍ ቅዱስ ልቀበላት ሄድኩኝና ለምፈልግሽው ምናምን ብላ ስትለኝ አይ ልማርበት ፈልጌ ነው። እሷ ደግሞ ወደ ራሷ እንድመጣ ስለምትገፋፋኝ ስለነበረ መጀመሪያም ክርስትናው ላይ ሆኜ የሆነ ወደዚህ የምመጣበትን ቻንስ እንዳለኝ ሁኔታዬ ስታቅ የሆነ ተረበሸችና ኦልሬዲ አንስታ ሰጠችኝ። ያንን መጽሐፍ ቅዱስ ወሰድኩኝና እያንዳንዱ እያቆምኩኝ የሚላቸውን እንትኖች ገጾችን ምዕራፎችን እያንዳንዱ መጽሐፍ ጀመርኩኝ ማለት ነው። ከዛ ጻፍኩና መጽሐፍ ቅዱሱን ገልጬው እያንዳንዱ ሳየው እሱ ጋር ምንም ስህተት የለም። የተጻፈው እና ያነበቡ የገለጸበትን መንገድ ትክክል ነው እና ነገሮችን ቆም ብዬ ማሰብ ጀመርኩ። ለምሳሌ ሩቅ ባንሄድ ኤሎሄ ኤሎሄ ላባ ሰበንተኒ ይላል ኢየሱስ ክርስቶስ ልክ ሊሰቅሉት ሲሉ ዱዓ ያደረገበት ቦታ ነው እና በተለይ አጀበኝ ነገር ቢኖር እሱ ነው ከምንም በላይ ማለት ነው። ያ ማለት ምንድን ነው? በግዕዝ ጌታ ሆይ ስለምን ተውከኝ ማለት ነው በእንትን የተጻፈውና ከዛ ግራ ገባኝ። ለምንድን ነው እንደዚህ? ጌታ ከሆነ ለምንድን ነው ዱዓ የሚያደርገው? ለማንስ ነው የሚያደርገው? እሱ ጌታ ነው ብዬ ካመንኩት ለማንስ እሱ ዱዓ ያደርጋል? እኔ ለሱ ዱዓ ከማደርግ ከሆነ የምለምነው ከሆነ ጸሎት ማድረገው ለሱ ከሆነ እሱ ደግሞ ለማን ነው የሚያደርገው? ጥያቄ ፈጠረብኝ ማለት ነው። ከዛን የስቅለት እንትኖቹን እያንዳንዶቹንም ቼክ ማድረግ ስጀምር እዛ ላይም አለ ጥያቄ የሚፈጥሩ በጣም ብዙ ነገሮች አሉና ከ12ቱ ሐዋርያቶች በደንብ ታውቋለህ ብዬ አስባለሁ ነቢል። 12ቱ ሐዋርያቶች ልክ በተራቡበት ሰዓት ላይ 3 ቂጣ ይዘው መጥተው ለኢየሱስ ሰጥተውት እባክህን በረሃብ መሞታችን ነው እና ይህንን ቂጣ ባርክልን ብለው ሲሉት ቢያንስ እዛው በስመ አብ ብሎም ምን ብሎም እዛው መባረክ ይችል ነበር ጌታ ከሆነ ሳ ነገር ግን እሱ ግን ምንድን ነው ያደረገው? ያንን ቂጣ ከፍ አድርጎ ወደ ላይ ጌታ ሆይ ነው ያለው። ከዛ ግራ ገባኝ ማለት ነው። እንዲህ ለማን ነው እጁን ያነሳው? ይሄ ማለት በቃ ከሱ በላይ የሆነ አካል እንዳለ ነው የገባኝ ማለት ነው። በቃ ተረዳሁኝ እዚህ ጋር እና እነዛን የአቡ ሀይደር ቂሳዎች እንዳለ ሰማሁኝ። ግን ውስጤ ላይ በጣም የሆነ ስሰማው ውስጤ ላይ ደስ የሚል ነገሮች እየመጡ አይምሮ ፈታ እያለ ደስ እያለ ምናምን ነገር መጣና መጀመሪያ የነበሩ ጭንቀቶች ሁሉ እየተወገዱ መጡ። ደስ የሚል ሁኔታ ላይ መሆን ጀመርኩኝ ማለት ነው። ከዛ በኋላ ግን የተፈጠረውን ጥያቄ ሲቀጥ እናወራለን። በዛ እድሜ እንደዚህ አይነት አዌክኒንግ በጣም የሚገርም ንቃት ነው። ሰው ነገሮችን እያየሻቸው ስትመጪ በሰዓቱ ወደ ሃይማኖት ሰዎች ሄደሽ ይሄንን ጥያቄ አንስተሽላቸው ነበር? እንደዚህ ሚን ብለሽ ወደ መምህራኖች ውስጥ ለሚገባቸው አካሎች ማንንም አልጠየኩም። ምክንያቱም በዙሪያ የነበሩ ሰዎች በጠቅላላ የዛ እምነት ተከታይ ስለነበረ እኔ በዙሪያ ሙስሊም የምላቸው እንዳልኩሽ ወይ ሙስሊም ክርስቲያን ማነው ሙስሊም ጓደኞች ቢኖሩ ይኖሩ እንዲህ ነው። ወይንም ቤስት ጓደኞች ክርስቲያኖች አሉ። ግን ሄጄ ባዋያቸው ማንም ሰው ከራሱ እምነት ወጥተሽ ሌላ ጋር ስትሄጂ ደስተኛ አይሆንም። ስለዚህ እኔ ጋር ያስቀሩት ያንን ከራሴው ጋር መታገል ጀመርኩኝ ማለት ነው። በቃ ትክክለኛውን ነገር ፈጣሪ ከገለጸልኝ በቃ ከራሴ ጋር እታገላለሁ ብዬ ነገሮችን
በዛው ቀጠልኩኝ ማለት ነው። እና ነገሮች እንዳልነበሩ ሆኑ። እነዛ ነገሮች ጥያቄዎችን ያ መጽሐፍ ቅዱስ ሳይሆን የእንትና የኡስታዝ አቡ ሀይደር እያንዳንዱን እየገለጸልኝ ሲመጣ የሆነ ወቅት ላይ ግን አሁንም በድጋሚ ያንን ሚሞሪ የሰጠኝ ሰውዬ ኢየሱስ እውን ፈጣሪ ነው የሚል መጽሐፍ አለ። እሱን አምጥተው ሰጡ። ይባስ ሞር ጥያቄዎችን ሰፋ አድርጌ እንድመለከት አደረገኝና እሱም ማንበብ ጀመርኩ። ከመጽሐፍ ቅዱስ ጋር አገናኘዋለሁ። እዛ ላይ የተጻፉትን እያንዳንዱን ነገር ማገናኘት ጀመርኩኝና በቃ ያኔ ለመቀየር ራሴን ተዘጋጀው። በቃ ይሄ ነገር እዚህ ጋር ነው እውነት ያለው፣ እዛ ጋር ያለው ነገር ትክክል አይደለም ብዬ ከራሴ ጋር በቃ ወሰንኩኝ ለራሴ ማለት። ግን ለማንም ሰው አንድም ነገር አላስነቃሁም። እነዛም የነበሩ ጴንጤዎች ራሱ መጽሐፍ ቅዱስ ልውሰድ እንጂ እኔ ሊሄድበት ያሰብኩትን መንገድ ግን ለማንም አልተናገርኩም። ማንም ሰው ሊቃረነኝ እንጂ ሊደግፈኝ የሚችል ሰው እንዳልነበር ስለማቅ መናገር አልፈለኩም። ራሴው ጋር ነው ያስቀመጥኩት። ከዛ በኋላ እንዴት እንደሰለምኩኝ ለመቀጠል ከተቻለ ልቀጥልልሽ። ቆይ እዛ ጋር ጥያቄ አንድ የመጨረሻ ጥያቄ የሚሆነው አሁን ኮንፊውዥን ውስጥ ስትገቢ በምታቀርቢያቸው ክሌሞች በምታነሻቸው ነገር ከራስሽ ጋር እንጂ ቤተሰብ እዚህ ጋር ምንም እውቀት አልነበራቸውም። ራይት? ኦኬ። ሰው አሁን ይሄ ያመጣሽው እውቀት ኦልሬዲ ንጽጽር ውስጥ ገብተሻል ከመጽሐፍሽና ከዚህኛው ጋር ማለት ነው። አሁን ልክ ላይኑ ላይ እዚህ ጋር ኖ ይሄኛው ነገር ወደዚህ የሚለው ተርኒንግ ፖይንት ሻል አይደል? ለጥያቄ ይሄኛውን እንድታነሽ ያደረገሽ ነጥቡን ታነሽና ወደዚህኛው መምጣት እንችላለን። አዎ እንዳልኩሽ ወደዚህኛው እንድመጣ ከሚያደርጉ ንግግሮች አንደኛ እንዳልኩሽም መጀመሪያ ላይ እጣ ላይ የነበረበትን ምክንያት ማወቅ እፈልግ ነበር። አንደኛው እሱ ነው። ሁለተኛ ደግሞ ያገኘኋቸው ነገሮች እያንዳንዳቸው ይሄኛውን ፖይንት ይሄኛውን ምዕራፍ እንድገልጥ አድርጉኛል። እነዚህ የገለጠልኝ ምዕራፎች ደግሞ እያንዳንዱን ነገር ክሊር ነው ያደረገልኝ። ገብቶሻል? ምንም አይነት ሊያጠራጥረኝ የሚችል ነገር እንደሌለ አድርጎ አሳምኑኛል። ከዛ በኋላ ግን እነዚህን አልፌ ያለውን ነገር ልንገርሽ እንጂ በጣም ብዙ ጠልቄ ገብቼበታለሁ። ስለ መጽሐፍ ቅዱሱ የሚሆን ስለ ቁርአኑ ባላቅም አልመጣሁም እዚህ ጋር። ነገር ግን እያንዳንዱ ነገር ሙስሊም ይሄ ነው የሚለውን ነገር እኮ አይደለም ምን ያወቅኩት እዛ ቦታ ላይ ክርስትና ትክክል እንዳልሆነ ብቻ ነው በሰዓቱ የገባኝ። ገብቶሻል? ስለዚህ ክርስትና ወጋ ያለው በጣም ብዙ ጥያቄዎች አሉ። ያንን ሊጠይቅልኝ የሚችልበት ነገር የለም። ግን አንድ ነገር አለ። ወደዚህኛው እንድገባ ጠቅልዬ እንድገባ ያደረገኝ አንድ ነገር አለ። ሰንበት ተማሪ ትምህርት ቤት እያለሁኝ በነበረበት ሰዓት ላይ ይህንን እያጠናሁኝ አጋጣሚ አንድ መምህር አለ እና ትልቅ ሰው ናቸው፣ ቄስ ናቸው እና እሳቸው ጋር ቀረብኩኝና እኔ አልኳቸው አንድ ነገር በሚስጥር ልነግሮት እፈልጋለሁ። ክርስትና ውስጥ በጣም ብዙ ጥያቄዎች አሉኝ። እነዛን ጥያቄዎች የሚመልስልኝ ሰው ግን እፈልጋለሁ። ግን በግል ነው፣ ግላጭ እንዲሆን አልፈልግም። የሚያስረዳኝ ሰው እፈልጋለሁ። ምን ነው ምን አየሽ ምን አገኘሽ አሉ። ከዛ እኔ ብዙ ጥያቄዎች እየፈጠረብኝ ስለሆነ ያንን ነገር ለምሳሌ አሁን ከኢየሱስ ክርስቶስ ውልደት አንስቶ አሁን እስካለበት ድረስ ሙሉ ለሙሉ ብዙ ጥያቄዎችን ሊመልስልኝ የሚመልስልኝ ሰው ፈልጋለሁ ብዬ ስላቸው አይ ልጄ አሉ፣ እኛም እኮ እንጀራ ሆኖብን ነው እንጂ እኮ ትክክለኛ እምነት ሙስሊም ነው አሉኝ። ሰምተሽኛል? ጆሮሽ ነው በኝ ላይክ ሃው ይህንን ነው ያሉኝ። የእንጀራ ጉዳይ ሆኖብን ነው እንጂ ትክክለኛ እምነት ሙስሊም ነው። ምንም አላልኳቸው። በጣም አመሰግናለሁ ብያቸው ቀጥታ ወደ ቤት ገባሁኝ። ለመስለም ግን ስሰልም ብዙ ነገሮች ብዙ ቻሌንጆች ሊገጥሙኝ እንደሚችሉ ስላወቅኩኝ ቆይ ነው ትክክለኛ ጥያቄዎቹ እስልምና ውስጥ እንዳለ የአንቺ እስልምናን አሁን ሰውየው ያንን የክርስትናን ጥያቄ ስትነግሪያቸው እስልምና ነው ቀጥተኛው ስላሉሽ ነው በቄሱ ምክንያት ነው የሰለምሽው ወይንስ እስልምና ላይ ጥያቄዎች መልስ አግኝተሽ እዚህ ጋር ሉዝ እንዳላረግሽ? እስልምና ላይ ነው ጥያቄው መልስ ያገኘው ነው። እሳቸው ገጽ ስለ መጀመሪያ እኮ ነገርኩሽ፣ እያንዳንዱን ነገር ስህተት እንዳለ ገብቶኛል። እንዳልኩሽ እያንዳንዱ ነገር ማለት ነው ስህተት እንዳለ ገብቶኛል። ያንን ስህተት ምን እንደሆነ የሚያስረዳኝ ሰው ፍለጋ ነው እሳቸው ጋር ሄድኩት። ገብቶሻል? ያንን ስህተት
ያንን ጥያቄ እንዲመልሱልኝ ነው የሄድኩት እሳቸው ጋር እንጂ ለሌላ ነገር አልነበረም። እሳቸው ግን የመለሱልኝ መልስ ግን ይሄና ይሄ ነው። ገባኝ። አክበር በጣም ደስ ይላሉ እነሱ ራስ ማውቁ። ግን አንቺ ወደ እስልምና ጥያቄዎች ነው የክርስትና ኦልሬዲ ጥያቄ መልስ እንደሌለው እንጂ እዛ ጋር መልስ እንዳለ ሲገባሽ ወደ መልሱ ቦታ ሄደሽ መማርን የቀጠልሽ ማወቅን የቀጠልሽ ወይስ እስልምና ነው ጀርኒሽ የጀመረው ለማለት ፈልጌ። ኦኬ እሳቸውን እንደዛ ጠይቂያቸውማ ቆመ እኮ ነገሩ። በቃ ድጋሚ አሁን ወደ ክርስትናው ገብቼ መጠየቅ አልፈልግም። ጥያቄዎቹን በአጭር መልስም ቢሆን እሳቸው መልሰውልኛል። ለምን ብዬ ወደኋላ ትምህርት ወደኋላ ተመልሼ ስህተት ለምን ለማረም ይሄዳለሁ? ምንስ መልስ ላገኝ ወደ ጥያቄ ይገባለሁ? ያለኝ አማራጭ ኔክስት ታይም ወደፊት መሄድ ብቻ ነው። ስለዚህ ያኛውን ነገር እዛ ጋር አቆምኩትና ወደዚህኛው ገብቼ ይህኛውን ማስተካከል የሚችልበትን መንገድ ብቻ ለማመቻቸት ነገሮችን ማስተካከል ጀመርኩኝ ማለት ነው። ይህን ነው የሚመስለው። ከዛ በኋላ ነው እንግዲህ ኦኬ። ከዛ ማስተካከል ስትጀምሪ ጥያቄ ማን ነው ኮንታክት ያደረግሻቸው ሰዎች አሉ ወይ ስለዚህ እውቀት? ወይስ የጀመርሽውን መጀመሪያ ወደ ሰጠሽ ኢንፎርሜሽን ሰው ነው የሄድሽው? እንዴት ነበረ ከዚህ በኋላ ያለው ጆርኒሽን? ከሻሃዳ ወይ ወደ እስልምና ከመግባትሽ በፊት የሆነ ጊዜያት ይኖራሉ መቼም ሞመንቶች አይደል? ስለ እስልምና የማወቅ የሚያመልኩትን ሃይማኖት ምናምን ነው ኦልሬዲ ትንሽ ነገር ቢኖርሽም ዲፕ ሄድሽባቸውን ነገሮች እዛ ጋር ትንሽ ብትነግሪኝ። ኦኬ እንዳልኩሽ መጀመሪያ ላይ ለዚህ ነገር ዋጋ ይከፈላልኝ ሰው ነበረ። እንዳልኩሽ በሚሞሪ ጭኖ የኡስታዝ አቡ ሀይደር ሲሰጠኝ የነበረ ሰው አለ። ያ ደግሞ እስልምና ተከታይ ነው። ከዛ በኋላ ደግሞ ኢየሱስ ይሁን ፈጣሪ ነው ወይ የሚለውን ጽሑፍም አምጥቶ ያመጣልኝ እሱ ነው። ከዛ ሰው ያ ሰው ሁሌም ካጠገቤ ነበረ። ያኔ ይነግረኛል አንዳንዴ ስለ እስልምና ስላለው ነገር። ከዛ ትምህርት ወስዳለሁኝ። ያም ሰው በእርግጥ ይሄን ያህል የጠለቀ ሙስሊም ነው፣ ግን ብዙም የጠለቀው እውቀት ያለው ሰው አልነበረም። ነገር ግን እውቀት ካላቸው ሰዎች ጋር አገናኝቶኛል። በተለይ ደግሞ በጣም ትልልቅ እምላቸው 2 ሰዎች አሉና እነሱ ጋር ወስዶ አስተዋውቆኛል። እነዛም ሰዎች ሚስትየዋ በ14 ዓመቷ የሰለመች ናት። አሁን ወደ 65 ዓመታቸው ነው ምናምን 14 ዓመታቸው ነው የሰለሙት። እና በጣም በቃ የሚያጅብ ነው ቤታቸው ያለው ሙሀባ። እንዴት ብዬ ልገልጽልሽ እንደምችል አላውቅም። እና ከእነሱ ጋር ኮንታክት እንዳደርግ አደረገኝ። እና እዛ እነሱ ቤት ሄዳለሁኝ፣ ትመጣለች እኔ ጋ ምናምን። እኔ ኦልሬዲ በዛን ሰዓት እስልምና በተቀበልኩበት ሰዓት እቤት አልነበርኩኝ። እኔ ከዛ በፊት ክርስቲያን ሆኜ ከቤት ወጥቻለሁ። በልጅነቴ ነው ከቤት የወጣሁት። የራሴም ችግሮች ነበሩብኝ እና ብቻዬን ነበር የምኖረው። ከዛ ከነዛ ሰዎች ጋር ኮሚኒኬት ካደረገ በኋላ ሁሌ ሄዳለው ይመጣሉ ምናምንና በቃ ያላቸው ሙሀባ ሲሰግዱ ያለው። ከዛ አንዳንድ ነገር እንደዚህ ታሊም ይቀመጣሉ ሐሙስ ማታ እና ምን ጊዜም አልቀርም እኔም እና በቃ ቁጭ ብለው ታሊም ሲያደርጉ ያዳምጣለሁኝ። ከዛ ቤት ይመጣሉ ምናምንና ያቺ የነገርኩሽ ሴትዮ 14 ዓመት የሰለመችው አንድ ቀን ቤት መጣች። እኔ ጋር እንዳልኩሽ ክርስቲያን ነኝ። ስዕሎችን ከቤት አላወጣውም። ቤተ ክርስቲያን ነው የሚመስለው ቤቴ። ሻማ የሚበራበት ቦታ ምናምን ስዕሎች ተደርድረው በመጋረጃ ተዘግቷል ምናምን። በቃ የጸሎት ቦታ ለብቻ ነው። እና የሆነ ጊዜ ልዘይርሽ ብላይ ቤት መጣች። ስትመጣ ቤቱ በስዕል ሞልቷል። ቤተ ክርስቲያን በይው በቃ። ከዛ በኋላ እኔ የምልሽ ልጅ ያለች እስቲ አሁን አንድ ነገር ልንገርሽ። አሁን እስቲ ይህንን በር ከዘጋሽው አለች፣ ይህን በር ዘግተሽው ይህን ነገር አውርጂው አለች። ለምሳሌ ነው የምልሽ አለች። ይህን ነገር አውርደሽው አንድ በሩን ዘግተሽው እስቲ ቁጭ በይና እጅሽን ብቻ ወደ ላይ ዘርግተሽ አይንሽን ወደ ላይ አንጋጭና እስቲ ይህን ምድርና ሰማይ የፈጠርክ ጌታ ለእኔ እውነቱን ግለጥልኝ ብለሽ ዱዓ አድርጊ አለች። ለምንድን ነው የሁሉ የደረደርሽው? አንቺ አሁን ለስንቱ ነው የምትሰግጂው አለች። ለየትኛው ነው የደረደርሽው? ማለት ነው በጣም ብዙ ነው። አንቺን የሚቀበልሽ ወይንም አንቺ እየጸልሽ ያለሽው ለማን ነው? ለየትኛው ወገን ነው? ከዛ ጥያቄ የፈጠረብኝና አንድና አንድ አምላክ ብቻ እኮ ነው ያለው አለች። በቃ አንድና አንድ አምላክ ብቻ ነው ያለው። እጅሽን ዘርጊና ዱዓ አድርጊ አለች። እሺ አልኳት። ተነስታ ሄደች። በሁለተኛው ቀን ምናምን በቃ ጨነቀኝና ስዕሎቹ እንዳሉ ናቸው እንዳልኩሽ፣ ግን ዱዓ አደረኩኝ። በቃ ያለውበት ነገር መጥፎ ከሆነ ወደ ቀጥተኛው መንገድ ምራኝ፣
ነገሮች መሻክሎች እንደሚመጡ ምናምን አውቃለሁኝ። ግን በቃ ቀጥተኛው መንገድ ብቻ ነው የምፈልገው። ያለውበት ነገር ጥሩ እንዳልሆነ አውቃለሁ። በቃ ገብቶኛል። ይሄ ራሱን ተረድቻለሁ። ነገር ግን ቀጥተኛው መንገድ እፈልጋለሁ እና ቀጥተኛው መንገድ ምራይ ብዬ ዱዓ አደረጉኝ። ከዛ እንዳልኩሽ ከነሱ ጋራም በጣም የጠበቀ ኮሚኒኬት ማድረግ ጀመርኩ። የሚመጡ ሙስሊሞች አሉ እንዳልኩሽ፣ ታሊም ይደረጋል፣ ሀዲስ ይወራል። ቤት ውስጥ ትልልቅ ሰዎች ናቸው፣ የደረሱ ልጆች አሏቸው ምናምን። ጀማው ደስ ይላል። ሙሀባቸው ራሱ ይስብሻል። ማሻአላ በቃ ከዛ እንደዛ ሆኜ የራሴን ቤተሰብ ነው የሳልኩት። ከሚገርምሽ ከነሱ ጋር ሆኜ ማለት ነው። የራሴ ቤተሰብ እንደዚህ ቢሆን ብዬ ተመኘው በሰዓቱ። ከዛ ዋጠጭ በዛው ሚኒዮት አላይ ጠብቅሽ። የሚገርም ታሪክ ነው። ታፕታፕ ሼር ኮፒ ሊንክ አድርጉ። ቴንክ ዩ ጋይስ አለሽ እና ሸቢበቴ እና በቃ ነገሮች እንዲቀየሩ ፈለግኩኝ። ከዛ በኋላ ነው በቃ ታሪኮች እየተቀየሩ የመጡት። መቀላቀል ፈለግኩኝ። ነገሮች በዛ እንዲቀጥሉ አልፈለግኩኝም እና መስለም ፈለግኩኝ። በቃ ከዛ ሊሳል ምስል ያለውን ደግሞ ልጀምርልሽ። ከዛ በኋላ ቤተሰብ ያው ቅር እንደሚለው በደንብ አውቃለሁ። ማንም ሰው ከጎኔ እንደሌለ አውቃለሁ። ማንም ሰው ሊደግፈኝ እንደማይችል አውቃለሁ። እነዚህ ሰዎች ናቸው ቅርብ ጊዜ ያወኳቸው እንጂ ማንም ሊደግፈኝ እንደማይችል ሳቅ መሰደድ ፈለኩኝ አረብ ሀገር። ከዛን ፕሮሰስ ጀመርኩኝ። ወደ አለቀ በአንድ ወር ውስጥ። እህቴ የነበረች እዚህ ካታር ውሰጅኝ አልኳት። በአንድ ወር ውስጥ ጨረሰችልኝ ምናምን ነገር። ወደዚህ መጣሁ። እስልምናን አልተቀበልኩም እንደነገርኩሽ። እንደዛው ነው ያለሁት በቃ በጥርጣሬ ማለት ነው። ከዛ በኋላ እዚህ መጥቼ ከሚገርምሽ በሁለተኛው ቀን ህመም ጀመረኝ። ምን አይነት ህመም አላሁ አለም አላውቅም፣ ግን ያመኛል። ምኑ ጋር እንደሚያመኝ አላውቅም። ምንድን ነው የሚለኝ ውስጤ ተመለሺ 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 በስ። ከዛ ሐኪም ቤት ይዘውኝ ሄዱ። ከላይ ከጸጉሬ እስከ እግር ጥፍሬ ብመረመር ምንም በሽታ የለብኝም። እሺ ምን ሆነሻል? ጭንቀት ነው፣ ስትረስ ነው፣ ሙቀት አልቻለችም አሉ ምናምን። ስትረስ ነው የሚለውን እንኳን ተዉትና በቃ ሙቀት አልቻለችም ብሎ ወሰኑ፣ ደመደሙ። እኔ ግን ውስጤ በቃ ሂጂ ነው፣ በቃ ውስጤ ሂጂ ነው፣ ተመለሺ ነው በቃ የሚለኝ። ተኝቼ ሁሉ እንቅልፍ እምቢ አለኝ። በቃ እንድመለስ ነው በቃ ውስጤ። ምንድን የሆንኩት ብዬ እኔ ራሴ አንድ ክፍል ገብቼ ዘግቼ አለቀስኩኝ ማለት ነው። በቃ ነገሮችን ነገ ሂጂ ማስተካከል ነው የፈለግኩት። ምክንያቱም ቢያንስ የሆነ ስቴፕ ደረጃ ላይ እስከምደርስ ድረስ ነገሮች እንኳን ባይሆኑ ራቅ ብዬ መኖር የሚችልበት አቅም እስኪኖረ ድረስ ብዬ ነው መሰደድን የፈለግኩት። ገብቶሻል? መቋቋም እችላለሁ ችግሮች ከመጡ በሚል ማለት ነው። ከዛ ግን አልቻልኩኝ። በ22 ቀን ተመለስኩ። በ22 ቀን ተመለስኩኝና እዚህ ጋር የዘለልኩሽ ነገር አለ። ልክ ኤርፖርት ደርሼ መጀመሪያ ወደ ኳታር ልመጣ ስል ያ መጀመሪያ ላይ ያንን ነገር ሲያደርግልኝ የነበረውን ሰው ምን አልኩት? እኔ ስመለስ እሰልማለሁ ብዬ ነግሬዋለሁ። እችን ቃል ነግሬው ነው የወጣሁት። ግን አላህ አልፈቀደውም። በ22 ቀን ተመለስኩ። እንደገባሁኝ ሻሃዳ መያዝ እፈልጋለሁ አልኩት። አላመነም። እኔ በቃ ነገሮችን በእንደዚህ አይነት መንገድ እንዲቀጥሉ አልፈልግም፣ መስለም እፈልጋለሁ አልኩኝ። እነዛ ሰዎች ጋር ሄድኩኝ። እርግጠኛ ነሽ? አምነሽበት ነው? የፈራሽው ነገር የለም? የነገርኩሽን ነገር በደንብ አዳምጠሽኛል አለችኝ እናትየው። በትክክል እኔ አሁን ይሄን ነገር ለመቀበል ራሴ ዝግጁ ነኝ አልኳት። መርሃባ። ኡስታዞች መጡ፣ ዱዓ ተደረገ፣ ሻሃዳዬን ያዝኩ። የመጀመሪያ ቀን አልሐምዱሊላህ። ያ ሰላም። ከዛ በኋላ አላሁ አክበር። ቀጥ ማታ ላይ አድርክ የሚገርም እኔ አሁን ድረስ ባስታውሰው ደስ የሚለኝ አንድ መናማኝ በህልሜ ማለት ነው። ተኝቼ በቃ
የሚገርም ምናምን ያየሁት እውነት እስከሚመስለኝ ጠዋት እስኪነጋ ድረስ አልጠበቅኩኝ። ያው ሰለም ያለው እንግዲህ ሰላት ይጀምራል፣ ፈጅር ይሰገድ የሚለ እነሱ ጋር ነበር ያደርኩትና ሁላችንም ተነስተን ሰላት ከተሰገደ በኋላ ያው እነሱ ተከትዬ ሰገድኩ። ፈጅር አዱ ብዬ ጀመርኩኝ ማለት ነው ከእነሱ ጋር። እዛ ያንን መናብ ነገርኳት። ወላይ ላዚም አለቀሱ። ምን ያክል አላህ ቢወድሽ ነው ቢመርጥሽ ነው ምን ያክል በቃ ከዛ ነገር እንደማይሆን አውቆ እንደገና ደግሞ በቃ ልስራ ብለሽ ከሄድሽበት አንቀልቅሎ አምጥቶ ሻሃዳን እንድትይዥ ያደረግሽ። በቃ መናሙ ትክክለኛ አላህ እንደተቀበለሽ ነው የሚናገሩ። ዳይሬክት ነው በቃ ልጅ አለቀሰች እሷ ራሱ። ይቅርታ አንዳንዴ ስሜታዊ ትሆኛለሽ። ደስታ አንዳንዴ ያሰክራል። በጣም 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 እና ከዛ በኋላ ቻሌንጆች ተጀመሩ። ከቤተሰብ ጋር ያለው ነገር ከዛ በኋላ ተጀመረ። ሐሙስ ቀን ነው የሰለምኩት። ሐሙስ ማታ ነው። ጁማ ጠዋት ላይ ፈጅር ተሰገደ። አባያ ለብሼ ጁማ ሄድኩኝ። አስበሻል? በቅስፈት ወዲያው የሆነ ሁሉም ነገር። የሰፈር ሰው በጣም ወጥ ነበርኩኝ። ያኔ ክርስቲያን በነበርኩበት ሰዓት እኔ ቀሚስ ለብሼ አላውቅም። ሰው የሚያውቀኝ በሚኒ ነው። በቃ ይህ እምብርት አሳይቶ በሄድ ምናምን እብድ ነበርኩኝ በሰፈር ውስጥና ልክ ጅዋ አባያ ለብሼ ሲሄድ የሰፈሩ ህዝብ ሁሉ አይኔ ነው ምናምን ነገር ሰው ግራ ገባው። በቃ ማመን አቃተው። በቃ ሰግደው እስኪጨርሱ ድረስ ማለት ነው። በደንብ ነው የምታወቀው። ከዛ ሰግደው እንደጨረሱ ያ ረቢ ወላ በወንዶች በኩል ወላ በሴቶች በኩል ተክቢር ተባለ መስጊድ ውስጥ። ከዛ በቃ ግማሹ ያለቅሳል፣ ግማሹ ይስመኛል፣ ግማሹ በቃ ደስ አለኝ የመጨረሻ። ከዛ የእናቴ ቤት እዛው ቅርብ ነበረ፣ ለመስጊዱ ቅርብ ነው። እኔም እዛው ሰፈር ነኝ፣ እነሱም እዛው ሰፈር ናቸው። ከዛ ከመስጊዱ እንደወጣሁኝ ቤተሰብ ሰዎቹን ተሰናበትኩና ቀጥታ አብያውን እንደለበስኩኝ ቤት ሊሄድኩት ማዘርጋታ ምኛለሽ። ቀጥ ብዬ ቤት ሲሄድ ደነገጡ። ምንድን የለበሽው አሉኝ። ከዛ ልብስ ነው አልኳት። ሰንም ያለው አልኳት። በቃ ቀጥታ ዳይሬክት ትሰሚኛለሽ አለችኝ። እኔ የሞተ ዘመድ የለኝም፣ ጥቁር ለብሰሽ ቤት ያትምጪ ውጭልኝ አለችኝ። ምንም ማድረግ አልችልም፣ ይሄ እኔ መንገድ ነው አልኳት። በቃ ከዛ ቀልብ እንድታረግብኝም ስላልፈለግኩኝ በዛው እግሬ ተመልሼ ወጣ። ወደ ቤት ሄድኩኝ። ያው ጥቁር መልበስ ለነሱ የያዘን ምልክት ስለሆነ አበያውን አውልቄ በስርዓት ኖርማል ልብስ ለብሼ ተመልሼ ሄድኩ። ያልሽኙን ነገር በድጋሚ አብሰልስዬው ራሱ ራሴን እስከማሳምን ድረስ ላይሽ አልፈልግም አለች። እሺ ብዬ ተመለስኩኝ ወደ ቤት። ከዛ ወደ ቤት ከገባሁ በኋላ በቃ ነገራቶች ቀስ እያሉ እየወጡ ሰዎች እያወቁ በቃ አለባበሴ ተቀየረ። የኔ የድሮ ማንነት ሁሉም ነገር ተቀየረ። ከሰፈር ሰው ጋር በጣም መግባቡ። ያው ሰፈሩ ደስ የሚለው የሙስሊም ሰፈር ነው፣ ሙስሊም ይበዛበታል አልሐምዱሊላህ። ከዛ በቃ በጣም አጀቡኝ። ደስ የሚል ጊዜ አሳለፍኩኝ። በዚህም በግራም በቀኝም በቃ መሻክሎች እንኳን ቢመጡ መቋቋሞች የምችልበት ትከሻ እንዳለኝ ያህል ተሰማኝ ማለት ነው። መሀባቸው በጣም ደስ ይል ነበረ። በቃ በነገራቶች እንድቀጥል ያደረጉ በጣም ብዙ ምክንያቶች አሉና ቀጥ ሀቢብቲ ጠይቂኝ። So like I don't know like a lot ባንዴ ብዙ ኤክሳይትድ ባያችን በይመጣ ኤክሳይትመንቱ ማሻአላህ አላሁ አክበር like everything ባንዴ ስሜቴ ብዙ ስሜቶች ውስጥ ነው ይዘሽን ሄድሽው እና
በጣም ደስ የሚል ነገር ነው። በአንዴ ጀግንነትሽ መጀገንሽ ደግሞ ያላ ፈቃድ ሆኖ ሁሉ ነገር ክንውን ማለታቸው ብዙ ነገር በአንዴ መቅለሉ ትክክለኛ ፓዝ ላይ መሆንሽ በጣም ክሊር። ለአንዳንድ ሰው ይቆይበታል መንገዱን እስከሚገለጽለት ለሰው ለማሳየት ለመሆን ምናምን ብቻ ይቆያል ፕሮሰሲንጉ። ያንቺ በጣም ደስ ይላል። ሰው እኔ ያቺ እንትኗን ወዳታለሁ። ዳት ሞሜንት አላ ሻሃዳ እንድትይዥ ያደረገችሽ ቃል ወይ ንግግር ወይንም ይሄ አሁን ልክ ገብተሽ ሻሃዳ ሊያዝ ያልሽባት ዋይ የሆነ ሪዝን አለ አይደል? ይሄ ትክክል ነው ብለሽ ብታምኝም አንድ ስቴፕ እንትን አለ። ስለ ፈጣሪ አንድነት፣ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት፣ ስለ ነቢያቶች ከዛኛው ሃይማኖት ቄሱን ቢነግሩሽም ያዛ ላይ ያለውን አስተምሮቶች አሉ እዚህም ላይ ሪማይንድ የሚደረጉ ምናምን እነሱን አብላልተሻቸው ነበረ ወይ ከአንቺ ጋር? መርሀባ እንደዛ ለማድረግ ያኔ እንዳልኩሽም መጀመሪያ ላይ በነበረበት ትቼዋለሁ ያኛው። አሁን ቀጥታ ወደፊት መሄድ ብቻ ነው የፈለግኩት። እንዳልኩሽ ወደኋላ ተመልሼ ያንን ማንበብም ሆነ ማወቅ አልፈለግኩም። ምክንያቱም ስህተት እንደሆነ መጀመሪያ አውቄዋለሁ። በቃ ስህተትን ለማረም ነው ወደፊት የመጣሁት። አሁን ከዚህ በኋላ ማወቅ የምፈልገው ስላለሁበት ነው፣ ስለገባሁበት ማለት ነው። የዛን እውቀት ነው ማወቅ የምፈልገው። ገብቶሻል? መጀመሪያ ላይም እነዛ በጣም ደስ ይላል። በጣም ደስ የሚል አረዳድ ነው። ራሊት ሲያደርጉ ሰው አውቀሻቸው ነበረ ወይስ? እሺ፣ ስለዚህኛው ከሆነ የመጣሽበትም ከሆነ እንትኑን ሪፍሬዝ ላድርገውና ማይ ኩዌስችን ሪፍሬዝ ላድርገውና ኦልሬዲ ያኛውን ስለተውሹ እዚህ ጋር ግን አዲስ የመጣሽበትን ሃይማኖት ምን ኤክስፔክት እንደምታደርጊ አውቀሽ ነበረ ወይ? አንድ ሁለተኛ ደግሞ ደላስቲቺ በቃ ይሄ ነው ነፍሴ ዛሬ መዳን አለባት፣ በቃ ዛሬ ሻሃዳ መያዝ ያለብኝ ያስባለሽ ስሜት ወይ ቃላት ወይ የሆነ ነገር አለ አይደለ? ሁላችንም የሆነ ትሪገሪንግ ፖይንት አለና እሱኛውን እስቲ ኦኬ። ሻሃዳ ሊያዝ ያልኩበትን ያልኩሽን እኮ መጀመሪያ ማብራሪች ያለው ነገር ግን ምንድን ነው ብለሽ ብትኝ፣ እንዳልኩሽ ቄሱ እዛ ጋር እንደዛ ብሎኛል። ልቤ ወደዚህኛው ይባስ ሚዛን እንዲደፋ አድርጎኛል። ነገር ግን መጣሁኝ፣ ተሰደርኩኝ። ተሰድጄ ግን ሳይሆንልኝ ሲቀር ቆም ብዬ እንዳስብ አድርጎኛል። በጣም ቆም ብዬ እንዳስብ አድርጎኛል መመለሴ ማለት ነው፣ ሳይሳካልኝ መቅረቱ። ምክንያቱም መልሶኝ ወደዛ እዛ ከሄድኩኝ በኋላ ግን ማለት ነው ለምንድን ነው የተመለስኩት? ነገሮች ለምን ሳይሆኑ ሊቀሩ የሚለው ነገር ውስጤ እንዳለ ሆኖ ከሚገርምሽ ወደኋላ ስትመልሽኝ እንደው የረሳዋቸው ነገሮች ውስጥ እንደተመለስኩኝ ማታ ላይ መናም አይቼ ነበር። መናም ሳይ በቃ ዳይሬክት ያለሁበት ነገር መጥፎ እንደሆነ ስህተት ላይ እንዳለሁኝ ነገሮች ግን እነዛ ሰዎች ሲያስተምሩኝ የነበረው ነገር ግን ለእኔ ትክክል እንደሆነ ሲገለጥልሽ ታውቂያለሽ። በቃ ደስ የሚረሃ የሚያደርግሽ ነገር በመናም ማለት ነው። እና ያን ነገር እንድከተል የሚገፋፋኝ ውስጤ ስሜት ነበረው። በቃ በጣም የሚገፋፋኝ ስሜት ከዚህ ነገር እንድወጣ። እኔ አንድን ነገር ስህተት ነው ብዬ ካመንኩ ከመውጣት ሰከንድ አልፈጭም። ሰከንድ አሁንም ከባህሬ አንድ ነገር መጥፎ ነው ወይንም ስህተት አለው ብዬ ካሰብኩኝ ከዛ ነገር አፈንግጬ ለመውጣት ደቂቃ አይፈጅብኝም። ደቂቃ ማለት ነው። ስለዚህ ያ ነገር እያንዳንዱ ነገር መጀመሪያ ላይ ጥላቻው ነበረ። ያ ጥላቻ ከምን መነጭ የሚለውን ነገር ሳጣራ ነበር። ከዛ ሳጣራ ደግሞ የመጣሁበት መንገድ ደግሞ እነዛ ቄሶቹ ያሉ ነገር አለ። ሲቀጥል ደግሞ ዳዋዎች አሉ። በተለይ ዳዋዎቹ ናቸው። ከምንም በላይ የጠቀመሽ ምንድን ነው ብለሽ ብትይ ዳዋ ነው። እኔ በዚህ አጋጣሚ ዳዋ የሚያደርጉ ኡስታዞች ወላሂ አላህ እድሜያቸው ረጅም ያደርገው። አሁንም በዚሁ እንዲቀጥሉ ነው ማለት የምፈልገው። ምክንያቱም እያንዳንዱ ዳዋ ምን ያክል ጥቅም እንዳለው፣ ምን ያክል የሰውን ልብ ሰርስሮ መግባት እንደሚችል፣ የትኛውን አይነት ሰው ቆም ብሎ እንዲያስብ ያለበትን ስህተት ወደፊት እንዲሄድ ሊያደርግ እንደሚችል ምን ያክል ፓወር እንዳለው ገብቶኛል። ዳዋ በጣም 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 ምርጥ ነው። ምክንያቱም እኔ ከምንም በላይ ዳዋው ነው የጠቀመኝ። ያንን ዳዋ ባትሰማ ኖሮ ባልመጣሁኝ ነበር። በእርግጥ ሂዳያ ባላህ እጅ ነው። ያ ሰው ሰበብ ሆኖልኛል ያንን ዳዋ እንዳዳምጥ። ነገር ግን ዳዋን የሚያክል ትልቅ ነገር ግን የለም። አሁንም ቢሆን በዳዋ ዙሪያ የሚሰሩ ኡስታዞችን አላህ እድሜያቸውን ረጅም ያድርገው። በተለይ በንጽጽር ዙሪያ እና በጣም 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 እኔ አላቅም። እኔ አንዳንዴ ቃላጣለሁ።
እና ወደዚህኛው ስመጣ በጣም በቃ ደስተኛ ሆኜ የመጣሁበት ነገር ቢኖር ይሄ ነው። በቃ ውስጥሽ ረሃ ሆኖ ሰላማዊ በቃ ሰላም ሆነሽ ታውቂያለሽ ማለት ብቻ አልሐምዱሊላህ። ማሻአላህ ዳወዝ ቆንጆ መልስ ነው እና ሰው አሁን ሙስሊም ኮንሽ በኋላ እንዳልሽውም የገጠሙሽ ነገሮች ሊኖሩ ይችላሉ። ሂድ ብለንም ስለነበረ ወደ ቁርአን ወደ ትምህርት አካባቢሽም ደግሞ የነበሩት ሰዎች ገራሚ ናቸው። ቤተሰቦችሽ ጋር እንዴት ሆነ what happened ከዛ በኋላ ምን ተፈጠረ የሚለውን ነገር ትንሽ ንገሪን እና እንቀጥላለን ደግሞ። ቤተሰብ ጋር የነበረው ሰልማለሽ ተብሎ ሲባል ቅር ያላለው ግን አባቴ ነው። ከሚገርምሽ አባቴ ቅር አላለው። እኔ ሰልሜ ብዙ ሳልቆይ ነው ወደ አኬራ ሄደው። በእርግጥ ግን ሁሌ ጠይቀዋለሁ ብዬ ሳልጠይቀው የቀረው ጥያቄ ቢኖር እሱ ነው። እኔ በመስለሜ አባቴ ቅሬታ አልተሰኘው። ማዘር ግን በጣም ነበር ዋጋ ከፍያለሁ። በጣም ዋጋ ከፍያለሁ። ያኔ አንዳንዴ አሁን ሚዲያ ላይ ከምሰማቸው ዋጋ ከከፈሉ ሰዎች አንጻር ሚዛን ላይ ሲደፋ ነው የኔ ሚዛን አይደፋም። በጣም ዋጋ የከፈሉ ሰዎች እንዳሉ ነው አሁን እየሰማሁ ያለሁት። ግን እንደ ራሴም እንዳለሁበት ሁኔታ ግን እኔም ዋጋ ከፍያለሁ። በጣም ብዙ በደሎች ነበሩ። አንዳንዴ ከነበርሽበት ቄጥ ጥለሽ ትውጫለሽ ምናምን ተሰድጄ ወደ አዋሳ ሁሉ ሄጄ ኖር ያለሁኝ። አዲስ አበባ ነበርኩኝ። ከአዲስ አበባ ጥዬ ወደ አዋሳ ሁሉ የሄድኩበት አጋጣሚ ነበረ እና ደስ የሚል ጊዜ በጣም አሳልፍ ያለው አልሐምዱሊላህ ረቢል ዓለሚን። ማዘር አንድ ቀን እንደዚህ ስለ ኢየሱስ ክርስቶስ ስቅለት ነበረ እና አጋጣሚ ቤት ሄጄ ነበር። ከዛም ቁጭ ብለው ስለ ስቅለት እያዩ እህቶቼ አሁን እዚህ ጋር ያለው ነገር እኮ እንደዚህ ነው፣ እኔ በገባኝ መንገድ ይሄ ነገር እኮ እንደዚህ ነው፣ አሁን እዚህ ጋር ያለው እኮ እንደዚህ ነው ምናምን እያልኩኝ አወራቸዋለሁ ማለት ነው። እና ያንን በማወራቸው ሰዓት ላይ ማዘር ለካ ጓዳ ሆና ሰምተኛለች። እኔ አላወኩም፣ ያለች ራሷ አልመሰለኝም። እና በመጥረጊያ እንጨት ከፊትና ከኋላ እናትና ልጅ ሆነን ተባረናል። እሳይ መጥረጊያ እንጨት ይዛ አስፋልት ለአስፋልት ማለት እና በጣም ብዙ ነገር አሳልፍ ያለሁ። ወላሂ አንቺ ጨለማ ውስጥ ገብተሽ ሌሎቹን ወደ ጨለማ የምትጠሪኝ ደግሞ ጭራሽ ቤት የመተሽ ሌሎቹንም ወደ ጨለማ ትጠሪያቸዋለሽ በላይ በመጥረጊያ እንጨት ከፊት ከኋላ በቃ አስነካ ነው አልኩሽ። እና ከዛ በኋላ በጣም ብዙ ቻሌንጆች አልፈሻለሁ። ያው አልፍ ያለው ከዛ በኋላ ከሚገርምሽ የነበርንበት ሰፈር ሙስሊሞች ናቸው በብዛት እንደነበርኩሽ። ግን ማዘር ከዛ በኋላ ቤት ቀየረች እና ከዛ ሰፈር ወጣች። እንዳልኩሽ በጣም እስልምና ጥላቻ ውስጥ ስለነበረ አላህ ወስዶ ሙስሊም መሀል ከተታት። ምንም አይነት ክርስቲያን የለም፣ እንዳለ ሙስሊሞች ናቸው፣ ነጋዴዎች ናቸው። የገዛችበት አካባቢ ከገዛች በኋላ ግን ተቆጨች። ስታያቸው እንዳለ ሙስሊሞች ናቸው። እድር ይኖራል አስበሽዋል? ከማን ጋር ነው እድር ምትገቢ? አብሮ ችግር ነገሮችን የጋራ ሰላማዊው ክፉንም ደጉንም አብራሽ የምታሳልፊያቸው ሰዎች ይኖራል። ግን እንዴት አድርገ አማራጭ ስለነበር አትቀመጠች። በጊዜ ሂደት እየተዋወቀቻቸው ምን እያለች ምናምን ስትሄድ ሙስሊም ምን እንደሆነ እየገባት መጣና ያ ጥላቻ ከውስጧ ወጣ። አልሐምዱሊላህ። እኔ ቤት ስትመጣ ከሚገርምሽ የጥላቻ ብዛት ውሃ በብርጭቆ ብሰጣት ብትሞት አትጠጣም ነበር። ውሃ በብርጭቆ ብሰጣት አትጠጣም ብትሞት ማለት ነው። ግን ያላ ስራ ሆኖ ወስዶ እዛ ውስጥ ሲከታት እድር ገባች፣ በየትኛውም ነገር አደረገች። ያንን ስታደርግ አልሐምዱሊላህ
ውስጧ የነበረው ነገር ጠፋ። አልሐምዱሊላህ እስልምናን የተቀበለ ሰው የተከተለ ሰው ባይኖርም ሁላቸውም ባሉበት ነው ያሉት። ዱዓ አድርጉልኝ እዚህ ውስጥ ያላችሁት አላህ ሂዳያ መንገድ እንዲመራቸው። እንዲህ ነው ብዬ መናገር ሚዲያ ላይ ማልፈልጋቸው ብዙ ቻሌንጆችን አልፌያለሁ፣ ግን እነዛን ቻሌንጆች መናገር አልፈልግም። ከኔ በላይ ያሳለፉ ሰዎች እንዳሉ ይገባኛል እና በጣም ከባድ ነው። ብቻ አልሐምዱሊላህ ረቢል ዓለሚን ዛሬ ላይ ለዚህ በቅቻለሁኝ። እና አሁን ዛሬ ላይ እናቴ ሰላት ሲደርስ አዛን ሲል በይተነሽና ስገጅ የሚባልበት ደረጃ ደርሻለሁ። አልሐምዱሊላህ አዛን ሲል አዛን ተብሏል ተብሎ ተኝቼም ከሆነ የምቀሰቀስበት ሁኔታ ላይ ደርሻለሁ። በጣም ብዙ ቻሌንጆች ካለፉ በኋላ ማለት ነው። ሂዳያን ባያገኙ ኢንሻአላህ አንድ ቀን ሂዳያ ይሰጣቸዋል አላህ ብዬ ተስፋ አደርጋለሁ። ተስፋ አልቆርጥም። አሁንም ቢሆን ሂዳያ ያለው በአላህ እጅ ነው እና ማለት ነው። ማሻአላህ ላይክ ታውስ ታቺንግ ስቶሪ አላህ ያወደደውን ያደርጋል። ምክንያት ይኖራል ሁሉ ነገር፣ ግን አትሊስት ከዛ ከሚጠሉበት መንገድ አላህ አውጥቶ አትሊስት ያንቺንም ይሄንን አላህ ስላስተካከለልሽ አልሐምዱሊላህ በጣም ነው ደስ ያለኝ። ሌላ ወንድሞች ምናምንም አለማካፈል ለማድረግ ይቻላል። ዋት ሀፕንድ የመጀመሪያው ሰውዬ ስለ እስልምና የሰጡሽ ሰዎች እንድታቂ ያደረገልሽ ሰዎች ወዴት ሄዱ? ህይወትሽ ውስጥ ቀጠሉ ወይስ አሁንም ትገናኛላችሁ? ወይስ እነሱንም እንደገና ደግሞ አንቺ ፊውቸር ሀሳብሽ ምንድን ነው? በእስልምና ምን ምን ነገሮችን የማድረግ ሀሳብ አለሽ? ስንት አመት ሆነሽ ወደ እስልምና እስከመጣሽ? አገባሽ ወይ? የእስልምና ህይወትስ ሌላ ጣዕሞቹን ትንሽ ትንሽ ጨምር የለን። መርሃባ የሚገርም ጥያቄ ጠይቅሽኛል። እነዛን የአቡ ሀይደር ቂሳዎች ሲያመጣልኝ የነበረው እንደገና ደግሞ ኢየሱስን ፈጣሪ ነው ወይ ብሎ መጽሐፎችን ሲያመጣኝ የነበረው እነዛን ደጋግ የነበሩ የአላህ ባሪያዎችን ሰዎች ሲያገናኘኝ የነበረውን ከጊዜ በኋላ ኒካ አድርጌ ባለቤቴ አድርጌዋለሁ። እሱ ነበረ የሂዳያ መንገዶችን ሲመራኝ የነበረውና ከእሱ ጋር ኒካ አድርገን 2 ልጆች ወልጃለሁኝ። አንድ ወንድ አንድ ሴት። አልሐምዱሊላህ ረቢል ዓለሚን። በልጅነቴ ነበረ የሰለምኩት። ሜቢ 15 አመት በዛ እድሜ ነው የሰለምኩት። 2 ልጆች ወልጃለሁኝ። አልሐምዱሊላህ ዋው ማሻአላህ ላይክ ሃፒ ኤቨር አፍተር ሪትን ስቶሪ ነገር ነው የሚመስለው። የፈጣሪ በጣም የሚያምር ታሪኮች ከሰማኋቸው ላይ ዋው ላይክ ምን ያህል ጀግና እና ይሄ ዲዘርቭ የሚያደርጉ ሰዎች ዲዘርቭ ሲያገኙ በጣም የሚገርም ነገር ነው። ለአንቺ መዳኝ መንገድ ሲሆን እንደገና ደግሞ ለእሱም የህይወቱን ምድር ላይ የሚመቻቸበትን ስጦታ አደረገለት እና በጣም ደስ ብሎኛል። ልጆችሽን ያሳድግልሽ፣ ባለቤትሽን። ሀውዝ ትዳር በእስልምና ጥያቄ ተጋብተናል ካልሽ ስለ እስልምና ትዳር ማወቅ አለብኝ እና እንዴት ነበር ትዳር? ጨምሪልን። መርሃባ። በሰዓቱ ይኸውልሽ እኔ ሳገባ 15 አመቴ ነው። ነገሮች በቃ እንዲሰነካከሉብኝ ስላልፈለግኩኝ ባለኝ እምነት ቀጥታ ወደ ትዳር ነው የገባሁት። መጀመሪያ ላይ እሱ ነበረ እነዚህን ስቴፕ ባይ ስቴፕ ነገሮችን ሲያመቻች የነበረው። ከዛ በኋላ ኒካ ታሰረ፣ ከእሱ ጋር ገባሁኝ፣ መኖር ጀመርኩኝ። እንዳልኩሽ ትዳር ምን እንደሆነ አውቄ ምናምን አልነበረም፣ አልበሰልኩም በሰዓቱ እውነት ለመናገር ከሆነ ማለት ነው። ግን ያለሁበትን ነገር ለማጠንከር ብዬ ስል ግን ገብቼበታለሁ አልሐምዱሊላህ። ምክንያቱም መሰናከል አልፈለግኩም። ወደኋላ የሚጎትተኝን ነገር አልፈለግኩም። ወደፊት መሆን ስለሆነ መሄድ የምፈልገው ከእሱ ጋር ኒካ አደረግኩኝ። ከእሱ ጋር መኖር ጀመርኩኝ። ትዳር ምን እንደሆነ በሂደት አስተምሮኛል ብዬ አስባለሁ። ምክንያቱም በጣም ልጅ ነበርኩኝ 15 አመት እና እነዚያ ሰዎች አሉ ወይ ብለሽ ላልሽኝ አሁንም ድረስ አሉ። አልሐምዱሊላህ በጣም ቤስት ቤተሰብ፣ በጣም ቤስት። አንዳንዴ አሁን ረመዳን ሲመጣ ምናምን እንዳልኩሽ እኔ
ያኔ እንደዚህ ሙስሊም ፋሚሊ ያለበት ቦታ ጋር ቤተሰብ ተሰብስቦ ልጅ ተሰብስቦ እናት አባት ተሰብስቦ ዱዓ ሲደረግ ምናምን ወላሂ በጣም ኢሞሽናል ሆናለሁ። ወደኋላ እመለሳለሁ ቢሆንልኝ ብዬ ስለምመኝ ማለት ነው። ገብቶሻል? እና እነሱ ጋር በቃ የእናትም የአባትም ፍቅር ከእነሱ አግኝቻለሁ ብዬ ነው ማስቡ። አሁንም ድረስ አሉ። በጣም ነው የምወዳቸው፣ በጣም ነው የሚወዱኝ። አልሐምዱሊላ አላህ የሰጠኝ ስጦታዎቼ ናቸው እና አሁንም ድረስ አብረውኛሉ። ነገር ግን እሱና የኔ ነገር ግን በዛው አልቀጠለም። እርስ ቀጥ ብላ ስትቆም ከእሱ ጋር ተለያየ። አላህ የፈቀደው ነገር ማብቂያው ደረሰ። ካልሆነም መቆም ያለበት ቦታ ጋር ሲደርስ ቆመ። ምንም ማድረግ አልተቻለም፣ መቀጠል አልተቻለም። ነገር ግን አለሁኝ አልሐምዱሊላህ ረቢል ዓለሚን። ልጆቼ ሙስሊም ናቸው፣ እኔ ሙስሊም ነኝ። እስልምናን አግኝቻለሁ በነበርኩበት ሀያት አልሐምዱሊላህ። አላህን ማማረር አልፈልግም። እሱ ሰጠ፣ እሱ መጀመሪያ ላይ ፈቀደ፣ አሁን ደግሞ እሱ አልፈቀደም። ከላስ አምኜ ተቀበልኩኝ። ስለዚህ ነገሮች ሳይሆኑ ሲቀሩ ከዛ ህይወት ወጣው። ነገር ግን አልሐምዱሊላህ ከምንም በላይ አላህ እስልምና ነው ፍቁኛል። የወለድኳቸው ልጆች ሙስሊሞች ናቸው። ከዚህ በኋላ የሚያሳስብ የሚያስጨንቀኝ ነገር የለም። ምን ፈልጌ ለምን እቆጫለሁ? ይህንን የመሰለ ትልቅ ዲን ይዤ እኔ የምቆጭበት ነገር የለም። ሁሌም ደስተኛ ነኝ። አልሐምዱሊላህ ረቢል ዓለሚን። እንደዛ ነው ሀቢብቲ። ያ እስልምና ደስ የሚለው ነገር የትኛውም ቢሆን ህይወት የሚቀጠልበት እንጂ የምትሰባበሪበት ቦታ አይደለም። አሁን ላይ ሆነ ሰው ይሙቫን አላህን ስለያሽ የተሻለ ቤተር ደግሞ ያዘጋጅሻል፣ የተሻለ ይሆናል። ሰው ስንት አመት ሆነሽ ወደ እስልምና ከመጣሽ ማለት ነው? 15 ዓመት 15 years። ስንት አመት ኦን ሪከርድ ላድርገው ነው። ስንት አመት? 15 ዓመት። ዋው 15 years ላይክ ገና ጩጬ ነሽ። በዛ ላይ ብዙ ጆርኒዎችን የልጅነት ጊዜሽን ጣምሽን እንዳለ ያደረግሽው በእስልምና ነው እና ላይክ ዩ ሊትራሊ ሙስሊም። እንደውም በጣም የሚገርመው ብዙ ሰዎች 8-4 ዓመት ትንሽ ሰልመው ያለፈ ታሪካችሁን ንገሩኝ ሲሉ ብዙም አያስታውሱትም እና ላይክ ቶታሊ እንዴት ሊረሱ ቻሉ? እንዴት እና በቃ ፕሬዠር አላርጋቸው ላሉ። ያንቺ ግን ሜሞሪውም እንዳለ ጣምሽም እንዳለ ምንሽም እንዳለ ነው እና በጣም ቆንጆ ሜሞሪም አለሽ። በጣም ደስ ይላል። አልሐምዱሊላህ እንኳን እህታችን አረገች። በጣም ደስ ብሎኛል። አንዳንድ ነጥቦችን አንቺ እኛ ቤት ሰምታችኋል የምላቸው ነገሮች አለ። እሱን ከማለቴ በፊት የራስሽን መልእክት ሰፋ አድርገሽ እንዲህ ለሙስሊሞች ማህበረሰቦች፣ ለቤተሰቦችሽ፣ ለአካባቢው፣ ለምታውቂው ሰው ስለ አንቺ ጆርኒ ማመስገን የምትፈልጊያቸው አካላቶች ምናምን ካሉ እንዳለ ጊዜ ልስጥሽና ከዛ በኋላ ወደዚህ ነው እመለሳለሁ። መርሀባ ሀቢብቲ። እኔ ማለት የምፈልገው እያንዳንዱ በተለይ ሙስሊሙ ማህበረሰብ አንድ መሆን አለበት ብዬ አምናለሁ። እንደ ራሴ ፐርሰናል አንድ መሆን አለበት። መማማር መቻል አለብን። አንዳችንን ባንወቅስ መልካም ነው። ሁላችንም ሰውነንና እያንዳንዳችን ጉለት አይጠፋንም። ስለዚህ ያንን ጉለት እንደ ጉለት ሳይሆን አንዱ ያንዱን አንድ ሰው ለወንድሙ ያልወደደ ለራሱ የሚወደውን ነገር ለወንድሙ እስካልወደደ ድረስ አላመነም ተብለናል እና ሁላችንም መልካም ነገር እየተመኘን ሁላችንም በተለይ ሙስሊሙ ማህበረሰብ እጅ ለእጅ ብንያያዝ፣ አንዳችን በአንዳችን ባንጠለሻሽ፣ ሁላችንም አንዳችን ለአንዳችን ትምህርት ብንሰጣጥ፣ ለቀጣይ ሌላ እምነት ተከታዮች ደግሞ እንደው ለአላህ ብላችሁ እንደው በምታምኑት እላለሁ እኔማ ልለምናችሁ፣ አንብቡ፣ የምር አንብቡ። እውነት ይገለጣል። አዎ እውነት ተደብቃ አትቀርም። ምናልባት ለጊዜው ሊሆን ይችላል፣ ግን እውነት ተደብቃ አትቀርም። አንብቡ። ከማንበብ በጣም ብዙ ነገር ይገኛል። እስልምና ሙሉ እምነት ነው። ወላሂ ላዚም እስልምና ሙሉ እምነት ነው። ምንም እንከን የሌለው ሙሉ እምነት ቢኖር እስልምና ነው። በቃ አንብቡ። አላህ የኢዳውን በር ክፍት ያደርግላችሁ። ወላሂ ላዚም አላህ የኢዳውን በር ክፍት ያደርግላችሁ ያ ረበል ዓለሚን። ሁላችሁንም ለአላህ ብዬ ወዳችኋለሁ። ሙስሊሞቹንም ሁላችሁንም ለአላህ ብዬ ወዳችኋለሁ። አላህ ያክብርልኝ። እኔ ቃል የለኝም፣ ብቻ ግን እንዳልኩሽ ማስረዳት አልችልም። አንቺ ጨማምሪልኝ።
ዋው በጣም የሚያምር መልእክት ምን ያስተላለፍሽው ገራሚ ነው። ኮስ ብዙን ደጋግሜ ምን ብዙም ጊዜ እንምለው ነው እና በጣም የሚያምር መልእክት ነው ያደረግሽልን። አሁን አንድ መልእክት ይቀራል። ሁሉም ጀርኒ ላይ እድሉን ሲያገኙ ቢሉም መክረው ዳዋ በተለያየ መልኩ ነው እና የሚደረገው። አንደኛው ዳዋ ይሄ ነው። አንቺ ስለኖርሽበት 2 ደቂቃ ውሰጂና ምንም ለማያውቅ ሰው እስልምናን ሰምተው አንቺ አሁን አታውቂም ነበር ያ ሰውዬ መጥቶ ለአንቺ እንድትሰሚ ኦዲዮዎችን ምናምን የላከልሻ። ምናልባት የአንቺ ቪዲዮ የሆነ ቦታ ቢደርስ የ2 ደቂቃ ቪዲዮ ለሰው ጋር ቢደርስ ማለት ነው። ሶሪ 1 ደቂቃ የአንቺ ደቂቃ 2 ደቂቃ ቢደርስ 2 ደቂቃሽን ተጠቅመሽበት መልእክት ማድረስ አለብን። ስለዚህ ሰምታችኋል ወይ ስለ እስልምና ምትል 2 ደቂቃ ሁሉንም እድል ሰጣለን እና ላልሰሙት ሰዎች ነው፣ ለሙስሊሞች፣ ለምታውቂያቸው ሰዎች፣ ለማንም ሰው ሰምተው ለማያውቅ ሰው አትሊስት መልእክት አድርሺ ብትባይ ስለ እስልምና ትንሽ ደቂቃሽን ውሰጂና ከፈለግሽም መልእክት አድርሺልኝና እንጠቅልልና ቀጣይ ጥያቄያችንን እንቀጥላለን ማለት ይቺን ግን ቴክ ዩር ታይም በጣም መወዳት ፓርትነት ማድረስም ግዴታችንም ነው ብዬ ስለማምን እሱን ብታደርግልኝ ደስ ይለኛል። መርሃባ እሺ ሀቢብቴ። እኔ ቢያንስ መልእክት ማስተላለፍ የምፈልገው ነገር ቢኖር ወላሂ ለአዚም በእርግጥ በመጀመሪያ ደረጃ ሂዳያ ባላህ እጅ ነው። አላህ ለሁሉም ሰው ሂዳያ እንዲሰጠው እመኛለሁኝ። ነገር ግን እኔ በነበርኩበት በመጀመሪያው እንደዚህ ሙስሊም ሳልሆን በፊት ከነበርኩበት አዋል እዛ ላይ ሆኜ እንኳን ነገሮችን ላስተካከል ብዬ ብልና ልናገር ብዬ እንኳን ብል መናገር የምፈልገው ነገር ቢኖር ወላሂ ለአዚም ክርስትና ውስጥ ያለውን ነገር በማንበብ ሙሉ ሰው ያደርጋልና ሁሉ መጀመሪያ ያልኩትን መልእክት መድገም እፈልጋለሁ። ሁሉም ሰው ቢያነብ ጥሩ ነው። አላህ አንድ ነው። ወላሂ ለአዚም አላህ አንድና አንድ ነው። በስ 2ም 3ም የለም። እንደዛ የሚባል ነገር የለም። አላህ አንድና አንድ ነው። ቀጥተኛው መንገድም ደግሞ እስላም። አልሐምዱሊላህ ረቢል ዓለሚን። አላህ ሱብሓነ ወተዓላ ቢያንስ ነብዩ ሰለላሁ ዐለይሂ ወሰለም እሳቸውን እንደ አራያ አድርጎ አስቀምጦልናል እና ቢያንስ የእሳቸውን ፈለግ እንከተላለን። እሳቸው የመጡበትን መንገድ ነው እየሄድን ያለ ነው። አላህ ከምንም በላይ ህዝቦቹን የሚወድ ነው። አላህ የፈጠረው ያኔ እንዴት ነው? እኔ አገላለጽ ስለማልችል ነው እንጂ ገለጻው በጣም መናገር ለሚችል ሰው ግልጽ ነው እና እባካችሁ 2ም 3ም ነው ከማለት ውጡና አንድ ወደሚለው ወደ አንድ ተጠቃለን እንምጣ። አንብቡ እንምጣ። ከ3 ወደ 1 እንምጣ እባካችሁ ሌሎቻችሁም እና አላህ የዳውን በር ይክፈትላችሁ ለሁላችሁም። ላላ ብዬ ወዳችኋለሁ ሀቢብቲ። ከዚህ በላይ አልችልም። ዳሴት እንደውም ቢዩቲፉሊ ፖት ጥያቄን በደንብ አግኝተሽው በደንብ አስቀምጠሽዋል እና አላህ ይጨምርልሽ። ለሌሎቻችሁም እድል እሰጣለሁ። በጣም ነው የምወድሽ፣ በጣም ነው የማመሰግነው። እኔን አክብረሽ እኔም ላላ ብዬ ወድሻለሁ። በቅርብ ጊዜ ባቅሽም ይህንን የመሰለ ቢዩቲፉል ስቶሪ መጽሐፍ ቢደራረብ ላገኘው ማልችለውን ከራስሽ እየሰማሁኝ የአንቺን ተሞክሮችን ላይፍሽን ምናምንሽን ጊዜሽን ኢቨን ለእኔ ሰተሽ ዛሬ አብረሽን ስለቆየሽ በጣም ነው የማመሰግነው። ላይክ አይ ሃቭ ኖ ወርድስ። ልጆችሽን ያሳድግልሻል፣ ጥሩ ቦታ ያስቀምጥልሽ። አንቺ የምትመኛቸውን የእስልምና ሙስሊም ልጆች ብለሻቸዋል እና በሚያምር አገላለጽ እነዚህ ሙስሊም ልጆች የሱዛን ልጆች ሁሌ ተብለው እስልምና መንገድ ላይ አንቺን ሁሌ የሚያስጠሩ ቢያንስ ሰልመሽ መተሽ እንኳን ሁሌ ፕራውድ ከሰለሙ መንገድ ይኸው እንደዚህ ሰልመው ልጆች ወጥተው እንኳን ብሎ የሚጠሩልሽ በአንቺ ስም ያደርግልሽ። አላ ሁሉንም ደግሞ አንቺ ህይወት ውስጥ የነኩሽን መልእክት ያስተላለፉልሽን የር ፋሚሊ ወደዚህ መንገድ አላህ ይምራልሽ። እንደውም በቃ እነዛ ጥሩ ሰዎችን መቼ ማንረሳቸውም እና አንቺን በዱዓሽ አስቢያቸው። እኛም አንቺን ስናስታውስ ለአንቺ ዱዓ ለሚያደርጉሉ ለነዛም ሰዎች አብራችሁ ዱዓ አድርጉላቸው። ቢኮዝ ቀላል አይደለም ወደ እስልምና ሲመጣ ምና ምን ያህል እንትን እንደሚያስፈልግና እቅፍ ድግፍ ያደረጉሽ እንደ ቤተሰብ ስሜት እንዲሰማሽ ያደረጉሽን ሰዎች አለማክበር ማለት ትንሽ እንትን ነው። ከቃሉ በላይ የደረስንሽን ዳዋ ይልቅ የእነሱም ህይወት ኮንፈርት ባይሰጥሽ ኖሮ ቄሱን ቢነግርሽ ማንም ቢነግርሽ ነው ይሄ እኮ አይሆንም ቲ ነበር። ግን እነሱ በጣም የሚገርሙ ሰዎች ናቸውና በመዝገባቸው አላህ ያስባቸው። ኢቭን ባለቤትሽ የነበረውም ሰውዬ አላህ ያስብለት። ቢኮዝ ለአንቺ የእስልምና መንገድ ሆኗልና በጣም ሁላችንም የማንረሳውን ሮል ለአንቺም ለልጆችም ለዘር
ማንዘርሽም የተጫወተው ትልቅ ነገር ነው። ለሱም ደህና ቤተሰብን አግብቶ ወልዶ ኔክስት ታይም አንቺም አግብተሽ ወልደሽ ሁሌ የምትተዋወሱ ያድርጋችሁ። በእናንተ ባይሰራ እንኳን በዘራችሁ መከፋፈልን አያርግብሻል። እንደዚህ አይነት ሰው ጥሩ ስለሆነ ማለት ነው። ሌላ ማለት የምፈልገው ነገር ቄሱ ሰውዬ አላህ ሂዳያውን ይስጠው። ቀጥተኛው ምንድነው የሚባለው? ላይክ አላህ ቀጥተኛውን መንገድ ይስጠው። አሜዚንግ ጋይ ማለት ነው። አትሊስት ፎር ቢንግ ኦነስት አድኖሻል እና እሱም ሰውዬ በጣም አሜዚንግ ነው። ታሪክሽ ላይ ከተረዳሁት እናትሽም ሰው ስዊት ነው። ትክክለኛ ሀቀኛ ሰው ነበሩ። ቢኮዝ ለእሳቸው መንገድ የያዙትን ነገር ታማኝ ሆነውለታል። ከዛ አሁን ሙስሊም ቢሆኑ የሚታመኑ ናቸው። ዝም ብለው በወላዋይነት አይደለም። ባይገባቸውም ከዘራቸውን ቢያመጡትም ሃይማኖቱን ላመኑበት ነገር በእውቀትም ባይሆንም በቃ ላይ ሙጭጭ ብለው መቀመጣቸው መጥፎነት አላየሁበትም። ቢካዝ ያ ነው እውቀታቸው፣ ያ ነው የያዙት ነገር። ለዛ ነገር መታመነው አንቺ ነሽ እንደውም የካድሽባቸው የመሰላቸው። ቢካዝ ያ ነው እምነት ማለት። እኔ ላይክ ራሴን በሆነ አሁን ያመንሻትን ልጅሽ ሌላ ነገር ቢሆን ትለቂያለሽ? እንዳትለቂም እኮ ኖ ነው የምትይው። ዳስ ወሺድድ እና ትልቅ እንትን ይገባቸዋል። ምክንያቱም ነገ ብሎ ወደ እስልምና ቢመጡ እውነት ከሚታመኑ እናቶች መሀል ናቸው እና ሳላደንቃቸው አላልፍም። አላህም ደግሞ ይመራቸዋል ቀጥተኛውን መንገድ አልጠራጠርም። ከዚህ አንቺ ዱዓ ያለኝ የልጆች ዱዓ አለ። ሁላችንም ደግሞ ለእሳቸውም ለቤተሰቦቻችንም ለእኛም ለሰለምቴዎች በአጠቃላይም ለቤተሰቦቻችን ለልጆቻችን ለነካ ነው ላየ ነው ያው እንደምትሉትም አላህ ነው ይህንን መንገድ የሚመራው። ግን የእኛም ዱዓ ተሰሚነት ቢኖር የልባቸው ቀና መንገድ ካለ ይጨመርበታል እና ማለት ነው። ሌላው ዩር አሜዚንግ። አንድ ብቻም ጥያቄ መጨረሻ ይቀረኛል፣ ለሌሎቹ እድል ሰጣለሁ። ቱ ደ ፊውቸር እንደ ሙስሊም ሴት አሁን አንቺ 15 ዓመት ቆይተሻል። የሙስሊም ሴት ነሽ ማለት የሚቻለው። እኔም ዛሬ በመጣም ከሰከንድ በኋላ የሚመጣው ሰው ያው እኩል ነን በአላህ አይን እና ወደፊት ፊውቸር ግን ምን ለመስራትን አስበሻል? በእስልምና ዙሪያ ላይ አሁንስ ምን ላይ እየተሳተፍሽ ነው ያለሽው? ላይክ እኛ የምናግዝሽ ነገሮች አሉ ወይ? ማስተላለፍ የምትፈልጊው መልእክት አለ ወይ? በተጨማሪ ኢንቮልቪንግ ስለ ራስሽ ብቻ አለ አይደል? ሱዛን እየሰራችው ያለችው እንደዚህ ነገር አለ ወይ የምትይው ነገር ካለ ፕሮሞት አድርጊና ለሌላ ሰዎች 1 4 5 ሰዎች ጥያቄ ካላቸው ለእነሱ እድል እንድንሰጥ። አመሰግናለሁ። መርሃባሽ ምን እየሰራሽ ነው ላልሽኝ፣ አሁን እንደ አለሁትም አረብ ሀገር ነው ያለሁት ስደት ላይ። ነገር ግን ቤተሰቦችሽ ባልሽበት መንገድ ላይ አሁንም ቢሆን ሳላደንቃቸው ማላልፍበት መንገድ አለ። አልሐምዱሊላ ይህን ያህል ተጭነውኝ ይህን ያህል አይቻለሁ ፈተና መከራን። ነገር ግን ይህን ያህል ተጭነው ሞር የሆነ ነገር አልነበረም። ነገር ግን ቢሆንም አልፌዋለሁ። አልሐምዱሊላ ረቢል ዓለሚን። ምንድነው ፊውቸር ብለሽ ብትኝ፣ ለወደፊት እኔ የማስበው መድረሳ መገንባት አላህ ከፈቀደልኝ። በቃ የወደፊት ፊውቸር ይሄ ነው፣ መድረሳ መገንባትና ቂራት ቤት ማለት ነው። ይሄ ነው በቃ አላማዬ፣ ይሄና ይሄ ነው ከምንም በላይ እና በጣም ከዛም የሚበልጡ በጣም ብዙ ፍላጎቶች አሉኝ። ግን በቃ አይምሮዬ ላይ ካስቀመጥኳቸው ትልቁ ነገር ግን መድረሳ ነው። መድረሳ መገንባት እፈልጋለሁ። አላህ አቅሙን ሰጥቶኝ ማለት ነው። ከባድ ነው ብቻ። በጣም ትልቁን ቦታ ነው የመረጥሽው እና ኢንሻላህ አለን ከጎንሽ። ከጀመርሽውም ትንሽ ነገር ብትሄጂ በዛው መንገድ ላይም ካደረግሽ ደግሞ አለን እኛ እህት ወንድሞችሽ እናግዝሻለን። አላህ ፕላንሽን ነገሮችን ያደርግልሽ። ሁሉ ነገር እንደሚሳካም አልጠራጠርም። ገና ነሽ፣ ብዙ መስራት የምችይ ነኝ። እኛ ደግሞ እንደ ሴቶች ደግሞ የምናሳድገው ኮሚኒቲ የምንኖርበት አኗኗር አላቃችንም ህይወታችንም ብዙዎችን ይጋብዛልና እንዳንቺ አይነት ሴቶች እስልምና ውስጥ በመግባታቸው አላህን ወደው በጣም አምሶ ፕራውድ ኦፍ ዩ። አላህ ይጠብቅሽ። ጥያቄ ልጆቿ ሙስሊሞች ናቸው፣ እየተማሩ ያሉ ሙስሊሞች ናቸው። የወለደችውም ከሙስሊም ወንድ ነው። እዚህ ጋር ልጆቿስ የምትሉ ልጆቿ ምን ይሆኑ? ልጆቿ ላይ የልጆች ጥያቄ ፐርሰናል ዲፕ ስትሄዱ ደስ አይለንም እና ራሳቸው ደርሰው ለጥያቄ ሲበቁ እንትን በሉ እሺ። ልጆቿ ምን ይሆኑ? አኗሪ 1 ቁጥር እየጻፈ ነው። አኗር ቀጥል። ጨረሽ? አዲስ ጥያቄሽን ጨረሽ? አይ እንትን ልጆቿስ ሲሉ አጀስ ጌፔስድ አናድኛል። አንዳንዴ ፐርሰናል ጆርኒ ላይ እኔ ስለምነግራቸው አንቺ ጨርሽና እኔ የምናገረው ነገር እኔ ጨርሻለሁ። መቀጠል ትችላለህ። ኦኬ። እኔ
የማውቃት ሱዛንን አሁን ቅርብ ጊዜ ነው፣ ግን ሳቃት መስጊድ ስታስገነባ ቁርአን ስትሰድቅ የብሬን ነው የምላችሁ። መስጊድ ለ3 ሆነው የሆነ ሀገር ላይ ያሰሩታል። ለምነውም ቢሆን እንደዚህ ቲክቶክ ላይ ወጥተው ቢሆን ከደሞዛቸው የ3 ወር የ5 ወር ደሞዛቸውን እንትን እያሉ ወላሂ ማሻአላ አላህ ይጨምርላት። እኔ እንደውም መጀመሪያ አስተዋወቃት ሰለምቴ ያልመሰለችኝ ሱዛን ነው የሚለው በቃ ማሻአላ ብዬና ታሪኳን ዛሬ ነው የሰማሁት ከእናንተ እኩል። ግን በጣም አሁን ባለችበት መድረሳ አይደለም ሌላም ትገነባለች እና አላህ ይጨምርልሽ። ወላሂ ስላወኩሽ ደስ ብሎኛል ሞር ማለት ነው። እና እዚህ ጋር ለምታዩት እሷ ያለችበት እንትን በጣም አሪፍ ነው እና ባይሆን በቃ ከልጆቿ ጋር አብራ ሀሳቧን የምታሳካበት ዱዓ አድርጉላት። ሁሌም ስትሰድቅ ለእናቴ ዱዓ አድርጉልኝ ነው የምትለው። ወላሂ ሁሌም የምትሰጥ አስስትም። የምሬ ነው። እዚያውን ብዙ ልጆች አሉ አብረን ጀማ ያለን ልጆች እና ሁሉም እንትን እያሉ ነው እና ማሻአላ አላህ ይጨምርልሽ። ልጆችሽንም አላህ ያሳድግልሽ። እናትሽንም ደግሞ ወደ እስልምና አላህ በሩን ይክፈትላቸውና ግብት ብለው ደግሞ አብራችሁ ቁጭ ብላችሁ ጀማ ብትሰግዱ እሳቸው ከፊት አንቺ ከኋላ ሆነሽ ሻለት እያዋሽ ተረፈ ያው አለው ከጎንሽ ችግር የለውም። እኔ መርሃባ ወንድሜ አላህ አለው ይበልህ ወንድሜ። በጣም አመሰግናለሁ። ጥያቄ ያላችሁ ሰዎች አሁን መላክ ትችላላችሁ ለሱዛን። ስራ እስካሁን ከታች ፖስት ስታደርጉ አላየኋችሁም። የምትዘናጉት ነገር ደስ አይልም። ስራ እየሰራን ነው እኮ ግን መሀል ላይ ትንሽ ልጩባቸው። ቁጥር ምናምን የማታስቀምጡት በሰላም ነው። ቤንት በሌላ አካውንት መትል ስንት አካውንት ነው ያለሽ? ኦኬ ፖስት አድርጉ። ከታች የምታዩት ቁጥር የስራ ቁጥር ነው እና በዋትሳፕ ገብታችሁ ኦርደር አድርጉ፣ እዛዙ፣ እንታዘዛለን። ሽቲ፣ ድሪያ፣ አባያ፣ የተለያዩ ቶቦች፣ እንደዚህ አይነት ቶቦችም አሉ። የወንዶችም ጀለቢያዎችን የሞሮኮ፣ የሳዑዲ፣ የኤምሬትስ ኮንዱራ እንሸጣለን። እዚህ ያለውትኝ ኤምሬትስ አጅማን አባያ ሞል የሚባል ነው ያለውትኝ። የተለያዩ ትኖች አሉ። የተለያዩ አይነት ጅልባቦች ኢቨን ፋሽነብል የሆኑ ጅልባቦችም እያሰራውላችሁ ነው። በጣም የሚያማምሩ ሰፋ ያለ ከቨር የሚያደርግ የሆል ባዲ ኒቃብ ለምትለብሱ ሰዎች ደግሞ ኒቃብ ትንሹ፣ ትልቁ፣ መካከለኛው ኒቃቦች አሉን። ኦርደር ድሪያዎች ለእናቶቻችሁ የምትፈልጉ ድሪያዎች በተመጣጣኝ ዋጋ ከ130 እስከ 300 ድርሃም ድረስ የሚያክሉ ቆንጆ ቆንጆ ምርጥ ድሪያዎች አሉን። ሽቲ አለን። ሽቲ እንደተለመደው ሽሪንክ የሚያደርገውን አሁን ገብቶናል እና እሱን አስወጥተን ሽሪንክ የማያደርግ የማይሰበሰብ ሽቲዎችን አስመጥተናል። ሰፊው የሶማሌ ሽቲ እንዲሁም ደግሞ ኖርማል 7 በመቶ ድራም የመሳሰሉ